ክብር ለእርሱ ይሁን ያው ቤተክርስቲያናችን ጌጃ ቃለ ሕይወት እንደ እድሜ ባለጠግነቷ የትውልድ ቅብብሎሽ የሚታይባት ቤተክርስቲያን ናትና በዚህ በጣም ደስ ይለናል አባቶች ነበሩ ከዛ በኋላ ሌሎች ጉልማሶች ነበሩ ወጣቶች ነበሩ ህፃናት አሉና ሁሉም አሉ እና የትውልድ ቅብብል ያለበት ቤተክርስቲያን ነው እና በትውልድ መካከል እግዚአብሔርን የምታውጅ ቤተክርስቲያን ስለሆነች እግዚአብሔር የተመሰገነ ይሁን እና በእነዚህ ህፃናትም ልብ እግዚአብሔር ስለነገሰ ስሙ ስለተጠራ ነገ እቺን ቤተክርስቲያን ደግሞ ለሚቀጥለው ደግሞ ከነሱ በኋላ ላለው ትውልድ የሚያስተላልፉ ህፃናትን እግዚአብሔር ስለሰጠን ክብር ለእርሱ ይሁን እግዚአብሔርን እስቲ በጭብጨባና መሰግነዋለን ክብር ለጌታ ይሁን ሃሌሉያ ክብር ለእርሱ ይሁን እና ይሄ ትውልድ ቅብብል ይቀጥላል እግዚአብሔር ያስቀጥለናል በተሻለ ደግሞ ወንጌልን ለሚቀጥለው ትውልድ የሚሰብክ ጄነሬሽን የሚሰብክ ትውልድ ከዚህ ቤተክርስቲያን ደግሞ ይነሳል የእግዚአብሔር አጀንዳ ይሄ ነው የኛም ጸሎት ደግሞ ይሄ ነው ጌታ የተባረከ ይሁን ዛሬ የልጆች ቀን ነው ስለዚህ ስለ ልጆች እንነጋገራለን ማለት ነው ስለ ራሳችንም ስለ ልጆችም ስለ ቤታችንም ምናስብበት ምንጸልይበት ጊዜ ነው የሚሆንልንና እግዚአብሔር የተመሰገነ ይሁን እንጸልይና የእግዚአብሔርን ቃል እናነባለን ጌታ ሆይ እናመሰግናለን ክብር ላንተ ይሁን ጌታ ሆይ በመካከላችን ስላለ እግዚአብሔር ሆይ ህልውና ከኛ ጋር ስላለ እናመሰግናለን እግዚአብሔር ሆይ እስካሁን ድረስ ስለነበረን ያምልኮ ጊዜ ስለሰማነው ዝማሬ እግዚአብሔር ሆይ እናመሰግናለን ቃልህን ደግሞ አንተ እንድታስተምረን በፊትህ አለን እግዚአብሔር ሆይ ስለ ራሳችንም ስለ ልጆቻችንም ስለ ትውልዳችንም ስለ ቤታችንም እግዚአብሔር ሆይ ልንሰማ በፊትህ አለን አንተ እግዚአብሔር ሆይ እንድታስተምረን እግዚአብሔር ሆይ ቃልህን እውነት እንድትገልጥልን እንለምንሃለን እግዚአብሔር ሆይ ክብር ለስምህ ይሁን ከኛ ጋር ስላለህ ተመስገን ማንኛውም የጠላት አሰራር ሁሉ ደግሞ በጌታ በኢየሱስም የተከለከለ እንዲሆን እንጸልያለን አንተ ዙሪያችንን የሳት ቅጥር ሆነህ እንድትጠብቀን እንጸልያለን መንፈስህ በመካከላችን እንዲገዛ ሁለንተናችን እንዲቆጣጠር እንጸልያለሁ በጌታ በኢየሱስ ክርስቶስ ስም አሜን ከእግዚአብሔር ቃል ዛሬ የምናየው ከዘዳግም ምዕራፍ 6 ነው ይሄንን ቃል ተመርኩዘን ስለ ልጆች ስለ ራሳችንም የእግዚአብሔር ቃል የሚለውን ነገር እንደገና እናስባለን እናስታውሳለን እግዚአብሔር የሚናገረን ነገር እንሰማለን ዘዳግም ምዕራፍ 6 በተለይ ከቁጥር 4 ጀምሮ በጣም የሚታወቅ ክፍል ነው እንደገና በአዲስ ኪዳንም ደግሞ ጌታ ኢየሱስ ክርስቶስ ታላቁ ትእዛዝ ብሎ የደገመውን ክፍል ነው ምናነበው ማቴዎስ ምዕራፍ 22 ቁጥር 34 ጀምሮ ኢየሱስ ክርስቶስ እንደገና የደገመልን ትምህርት ስለዚህ ይሄ ምናነበው ከዘዳግም ቢሆንም የአዲስ ኪዳንም ዋና ትምህርት ነው ዘዳግም ምዕራፍ 4 እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው አምላክህን እግዚአብሔርን በፍጹም ልብህ በፍጹም ነፍስህ በፍጹም ኃይልህ ውደድ ዛሬ የምሰጥህን እነዚህን ትእዛዛት በልብህ ያዝ ለልጆችህም አስጠናቸው በቤትህ ስትቀመጥ በመንገድ ስትሄድ ስትተኛና ስትነሳም ስለ እነርሱ ተናገር በእጅህ ላይ ምልክት አድርገህ እሰራቸው በግንባርም ላይ ይሁኑ በቤትህ መቃኖች በግቢህም በሮች ላይ ጻፋቸው ይላል ይሄ ታላቅ ትእዛዝ በእነሱ በእስራኤላውያን
እስራኤል ሆይ ስማ ብለው የሚጠሩት ህግ ነው ወይንም በሼማ በዕብራይስጥ ቋንቋ ሼማ ስማ ያው ከአማርኛና ዕብራይስጥ በጣም ተቀራራቢ ስለሆኑ ለኛ ቀላል ነውና ይሄን እያንዳንዱ እስራኤላዊ በቀን 2 ጊዜ የሚለው ጥቅስ ነው እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው አምላክህን እግዚአብሔርን በፍጹም ልብ በፍጹም ነፍስ በፍጹም ኃይል ውደድ የሚለውን ቃል እያንዳንዱ እስራኤላዊ አይሁዳዊ በቀን 2 ጊዜ የሚለው ነው ልክ እዚህ ላይ የተጻፈውን ሊትራሊ እነሱ የሚያረጉት ነው እንደገና ግንባራቸው ላይ ያስሩታል እጃቸው ላይ ያስሩታል እግራቸው ላይ ያስሩታል ቤታቸው መቃን ላይ ተቀርጾ የምታገኙ ጥቅስ በብዙ አይሁዳውያን ቤት አሁንም ድረስ ማለት ነው ይሄንን ጥቅስ ነው ዘዳግም የዘዳግም መጽሐፍ ያው የአማርኛው ቃል በጣም ጥሩ ነው ዳግም የሚል ቃል አለው አይደለም ድጋሚ ማለት ነው የተደገመ ነው ለምንድን ነው የተደገመው ያ ከግብጽ የወጣው ትውልድ በሞትም በማርጀትም አሁን የለም ይሄ ዘዳግም መጽሐፍ በተጻፈበት አካባቢና አብዛኛው ወጣት የሆነ እስራኤላዊ ያለበት ጊዜ ነው ይሄ ጊዜ ስለዚህ ህጉን እንደገና ለአዲሱም ትውልድ ከ20 ዓመት በታች ላሉ በተለይ የደገመበት ጊዜ ነው ይሄ ጊዜና ለአዲሱም ትውልድ ያስተላለፈው መልእክት ነው ይሄ መልእክት ዘዳግም ምዕራፍ 6 ላይ የምናገኘው እና ዘዳግም መጽሐፍ በሙሉ ድጋሚ ነውና ዋናው ነገር ወደ ህጉ ዝርዝር ከመግባቱ በፊት በመጀመሪያዎቹ ቁጥሮች መጀመሪያ ላይ እስራኤል ሆይ ስማ ብሎ እግዚአብሔር ያዘዘው ትእዛዝ ነው ከዝርዝር ትእዛዞቹ በፊት ከህጎቹ በፊት ህጎቹን ከመጠበቅህ በፊት ህጉን የሰጠህን እግዚአብሔርን ውደደው ከህጉ በፊት ሰጪውን እግዚአብሔርን ውደደው የህጉን ባለቤት እግዚአብሔርን ውደደው እግዚአብሔርን ሳትወድ ህጉን መታዘዝ አትችልም ዝርዝሩ ይመጣል በኋላ ዘዳግምን ስታነቡ ግን ከዝርዝሩ በፊት እስራኤል ሆይ ስማ ጌታ አምላክህን ውደድ በመጀመሪያ ውደደው እሱን መውደድ ይሄ የነገስታት ቋንቋ አይደለም ብዙ ጊዜ ህዝብ ያለው ንጉስ እግዚአብሔር መቼም የእስራኤል ንጉስ ነው ህዝብ ያለው ንጉስ ተገዛልኝ እንዲያደርግልኝ ይሄን ታክስ ትከፍላለህ ምናምን ነው ብዙ ጊዜ የሚለው እንጂ ውደድ የሚል ሪሌሽናል የሆነ በጣም እንደዚህ አይነት የመውደድ ትእዛዝ የሚሰጥ ንጉስ ብዙ አይሰማም እግዚአብሔር ግን በመጀመሪያ እኔን ውደደኝ እንደ ንጉስ አይደለም እንደ ጓደኛ ውደደኝ እንደ አባት ውደደኝ የሚል ትእዛዝ ሲሰጥ እንመለከታለን ይሄ ከእግዚአብሔር ባህሪ ራሱ የመነጨ ነው ህጉ ከእግዚአብሔር ባህሪ የመነጨ መሆኑን በዚህ እናውቃለን እግዚአብሔር በመጀመሪያ ተንቀጥቀጥልኝ ስገድልኝ እንደዚህ አርግልኝ አይደለም ታላቁ ትእዛዝ ውደደኝ ነኝ መጀመሪያ እሱ ፍቅር ስለሆነ ማለት ነው እግዚአብሔር ፍቅር ነው መቼም በእግዚአብሔር አፍቃሪነት ማንንም ይጠራጠር ያለ አይመስለኝም ምትጠራጠሩ ካላችሁ ጌታ ይወዳችኋል ዛሬም እነግራችኋለሁ ዛሬ የጌታ ራት ቀን ነው አይደለም የጌታ ራት ቀን ነው ዛሬ ስጋውና ደሙን እንወስዳለን ለምንድን ነው የምንወስደው ያንን መስቀሉን ለማስታወስ ለኛ የተከፈለውን ዋጋ ለኃጢአታችን የተከፈለውን ዋጋ ከሞት ያመለጥንበትን ያንን ቀን የምናስታውስበት ነው ይሄ የእግዚአብሔር ፍቅር መገለጫ ነው ደሙ ስጋው ከዚህ በላይ ፍቅር የለም ራሱን ከመስጠት የበለጠ ሌላ ፍቅር የለም እግዚአብሔር ፍቅር ነው እግዚአብሔር ፍቅር ስለሆነ የመጀመሪያው የእግዚአብሔር ህግ እኔን ውደደኝ አንተም እኔ እንደወደድኩ አንተም ውደደኝ አስቀድሜ እኔ ወድጄሃለሁ ስለዚህ እኔን ውደደኝ እንዴት ነው የምትወደኝ በፍጹም ልብህ
በፍጹም ነፍስህ በፍጹም ሐሳብህ በፍጹም ኃይልህ ምንም ሳይሸራረፍ ማለት ነው ምንም በህይወት ውስጥ ሳይሸራረፍ እኔን ውደደኝ ማንንም ይሄንን የመጀመሪያውን ስፍራ ሳይዝ እኔን ውደደኝ ነው የሚለው እግዚአብሔር እንደዚህ ነው የምንወደው እግዚአብሔርን ብለን ራሳችንን እንድንጠይቅ ፈልጋለሁ በፍጹም ኃይልህ በፍጹም ነፍስህ በፍጹም ሐሳብህ እግዚአብሔርን ተወዳለህ ወይ እግዚአብሔርን ተወጃለሽ ወይ እግዚአብሔርን ወደዋለሁ ወይ ይሄንን ነው የሚጠይቀን ጌታ ዛሬ ስለሚቀጥለው ትውልድ ከማሰባችን በፊት ለሚቀጥለው ትውልድ እግዚአብሔርን ከመናገራችን በፊት በመጀመሪያ እኛ እንወደዋለን ወይ እግዚአብሔርን እኛ እግዚአብሔርን መውደዳችንን አይቶ የሚቀጥለው ትውልድ የአባቴ አምላክ ብሎ ይከተላል ወይ ለሚቀጥለው ትውልድ ከማሸጋገራችን በፊት እኛ እግዚአብሔርን እንውደደው መውደድ በመጽሐፍ ቅዱስ በጣም ያው በብዛት የተነገረ ነገር ነው መውደድ እግዚአብሔርን መውደድ አማኞች ራሱ እግዚአብሔርን የሚወዱ ተብለው ነው የተጠሩት አይደለም እግዚአብሔርን የሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል ምን ለሚሆኑ እግዚአብሔርን ለሚወዱ እግዚአብሔርን መውደድ የእግዚአብሔር ወዳጆች ነንኛ ለሁለት ጌታ መገዛት አትችሉም ወይ ለገንዘብ ትገዛላችሁ ወይ ለእግዚአብሔር ትገዛላችሁ አለ ኢየሱስ ፍቅርን የሚወስድ ነገር ስላለ ገንዘብን መውደድ ይላል መጽሐፍ ቅዱስ ይሄ ከእግዚአብሔር ሌላ ደሞ ያሉ ዓለምን መውደድ ደሞ ይላል መጽሐፍ ቅዱስ በመጀመሪያ እግዚአብሔር በእውነት በመጀመሪያ እግዚአብሔር ነው ልባችን ውስጥ ያለው ወይ ብለን እንጠይቅ ፍቅሩ አለ ወይ አልቀነሰም ወይ አሁንም ግሏል ወይ ፍቅራችን ለእግዚአብሔር ያለን ፍቅር እንደጋለ ነው ወይ ወይንስ ሌላ ነገር ያንን ቦታ እየወሰደው ነው ይሄንን መጠየቅ አለብን እስራኤል ሆይ ስማ አምላክ እግዚአብሔር አንድ እግዚአብሔር ነው እና ይሄንን እግዚአብሔር ደግሞ በፍጹም ልብህ ውደደው ሌላ ነገር ልብህ ውስጥ የመጀመሪያ አይሁን ሌላ ሐሳብህን አይውሰደው እግዚአብሔር ብቻ ሐሳብህን ይውሰደው ሌላ ነገር ነፍስህ አያሯሩጣት እግዚአብሔር ብቻ ያሯሩጥህ የነፍስህ ጌታ እና ወዳጅ እሱ ብቻ ይሁን የመጀመሪያው እሱ ይሁን ይሄንን በምን ታሳያለህ በግንባርህ ተለጥፈዋለህ ይሄንን በምን ታሳያለህ በእጆች ታስራለህ በቤት መቃን ላይ ታደርገዋለህ እግዚአብሔርን ውደድ የሚል ቤትህን በሙሉ እግዚአብሔርን ውደድ በሚል ተሞላዋለህ ራስህን ሁሉ በዚህ ተሞላዋለህ ከእግዚአብሔር ጋራ የታረቀ ህይወት ከእግዚአብሔር ጋራ ትክክለኛ ግንኙነት ያለው ህይወት ይሄንን ህይወት እግዚአብሔር ከኛ ይፈልጋል ከዛ በኋላ እግዚአብሔርን ለሚወድ ሰው ትእዛዙን መጠበቅ በጣም ቀላል ነው ራስን መስጠት በጣም ቀላል ነው ወገኖች የሚቀጥለውን ትውልድ ከማስተማራችን በፊት የሚቀጥለው ትውልድ እግዚአብሔርን እንዲወድ ከመናገራችን በፊት እኛ እግዚአብሔርን መውደዳችንን ማየት አለባቸው እነሱ ፍቅር እንደምታውቁት በድርጊት ነው የሚገለጠው ወድሃለሁ ምናም ብቻ በማለት አይደለም የምናደርገው ነገር እያንዳንዱ ነገር ፍቅራችንን ይናገራል በዚህ ዘመን በጣም የሚታገለን ጊዜያችንን የሚበላ
ለእግዚአብሔር ያለንን ነገር የሚበላ ለልጆቻችን ያለንን ጊዜ ኢቭን የሚበላ ብዙ ነገራችን የሚበላ ነገር አለ ታውቃላችሁ አይደለም ተግዳሮት የሆነ ነገር አለ እግዚአብሔር አምላክ እንግዲህ ይሄን ነገር እንዴት እንደምናደርገው እርሱ በእውነት ጥበብና ማስተዋል ይስጠን እሱም ደግሞ ይሄው እጃችን ላይ አለ ሌሊትና ቀን ያሯሯጥን ምናሳድደው የምንጣድበት የምናሳድደው ነገር ሆኗል ይሄ በጣም የእግዚአብሔርን ነገር ከብዙ ቅዱሳን ህይወት እየወሰደ ያለ ነገር ይመስለኛል ይሄ እና የሚቀጥለው ትውልድም እዚህ ላይ ሆነን ነው ብዙ ጊዜ የሚያየን የእግዚአብሔርን ቃል ስናጠና መጽሐፍ ቅዱስ ስናነብ ስንጸልይ ነው የሚያየን ወይንስ እዚህ ላይ ሆነን ነው የሚያየን ይሄ የብዙ ቤት ቻሌንጅ እንደሆነ ታውቃላችሁ ብዙ ነገር ብዙ እየተባለ ነው ግን እግዚአብሔር አምላክ ይርዳን ይሄ ዘመን ያመጣው ነገር ነው እንግዲህ ዘመኑን ዋጁ ማለት ይሄ ነው ዘመን ባመጣው ነገር መገዛት ሳይሆን ዘመን ያመጣውን ነገር ለእግዚአብሔር ክብር መጠቀም መዋጀት መግዛት ያስፈልጋል እና በዚህ ጉዳይ በዚህ በሞባይል ጉዳይ በዚህ በሶሻል ሚዲያ ጉዳይ በእውነት ሲሪየስሊ ቤታችሁ ቁጭ ብላችሁ መጸለይና ማሰብ ያለባችሁ ጉዳይ ነው የልጆቻችንን ነገር የወሰደ ነው የኛን ህይወት የወሰደ ነው ጸሎታችንን የወሰደ ነገር ነው እንቅልፋችንን የወሰደ ነገር ነው ሰላማችንን የወሰደ ነገር ነው ሳቅ ምታዩ ይመስላችኋል ግን እውነተኛ ሳቅ አይደለም የምትስቁት እውነተኛ ሳቅና እውነተኛ ደስታ ከየት እንደሚገኝ እናውቃለን እውነተኛ ደስታ በመንፈስ ቅዱስ ነው የሚገኘው ከቲክቶክ ከፌስቡክ አይገኝም ወገኖች ቤታችን ውስጥ የነገሰው ምንድነው በቤትህ ምንድነው የነገሰው እግዚአብሔርን መውደድ ነው የእግዚአብሔር ቃል ነው ጸሎት ነው የነገሰው ወይንስ ሚዲያ ነው የነገሰው የዘመናችን ትልቅ ተግዳሮት ስለሆነ በመጀመሪያ እግዚአብሔር አሜን በመጀመሪያ እግዚአብሔር በእኔ ህይወት ስፍራ መያዝ ያለበትን ስፍራ ያዝ የመጀመሪያውን ስፍራ ያዝ እግዚአብሔርን በፍጹም ልቤ ልውደደው እግዚአብሔርን በፍጹም ነፍሴ በፍጹም ኃይሌ በፍጹም ሐሳቤ ልውደደው እግዚአብሔርን ከዛ ይሄን እግዚአብሔርን ለሚቀጥለው ትውልድ ደግሞ አስተምረው ይላል ሁለተኛ በነገራችን ላይ መጀመሪያ የተናገርኩት ስለ ባልና ሚስት ነው እና በቤታችን ውስጥ በመጀመሪያ እግዚአብሔር ነው ቀጥሎ ደግሞ ባለቤታችን ሚስታችን ወይንም ባላችን ሁለተኛ ደረጃ የሚሰጠው እሱ ነው ከዛ ደግሞ ለልጆች አስተምራቸው ይላል ለልጆች አስጠናቸው ነው የሚለው አዲሱ መደበኛ ትርጉም በቤት ስትቀመጥ በመንገድ ስትሄድ ስትተኛና ስትነሳ ስለ እነርሱ ተናገር ይላል እግዚአብሔርን ስለ መውደድ ተናገር ስለ ህጎቹ ተናገር ልጆችን የማስተማር የመጀመሪያ ኃላፊነት የሰንዴይ ስኩል አስተማሪ አይደለም ወገኖች ልጆችን የማስተማር የመጀመሪያ ኃላፊነት የቤተ ክርስቲያን አይደለም ልጆች የተሰጡት ለወላጅ ነው ልጆች የተሰጡት ለአባት ነው ለእናት ነው የተሰጡት ልጆች ስለዚህ የመጀመሪያው የልጆች አስተማሪ ወላጅ ነው ምን ያህል ጥቅስ ቤታቸው እንዳሸመዳዳቸዋቸው አላውቅም ግን ጥቅስ መማር ያለባቸው መጀመሪያ ቤት ነው ሰንዴይ ስኩል አይደለም ሰብሊ ሰንዴይ ስኩል እንዴት እንደተጀመረ እኔ ድሮ ሰንዴይ ስኩል ሳስተምር
አንድ አሰልጣኝ ያስተማረን ነገር ሰንዴይ ስኩል በ17ኛው ክፍለ ዘመን ነው የተጀመረው ትክክል ነው አዎ በ17ኛው ክፍለ ዘመን ነው የተጀመረው ለምንድን ነው የተጀመረው እንግሊዝ ሀገር ብዙ ስትሬት ላይ የወጡ ልጆች ወይንም ጎዳና ላይ የወጡ ልጆች ነበሩ ያ የኢንዱስትሪ አብዮት የተካሄደበት ጊዜ ስለነበረ በጣም ብዙ ሰው በድህነት ውስጥ መኖር የጀመረበት ጊዜ ነው ብዙ ሰው ሰራተኛ ሆኖ ደሞዙ የማይበቃው ጊዜ ብዙ ሀብታሞች ብዙ ገንዘብ ያላቸው በጣም ጥቂት ሀብታሞች በጣም ብዙ ድሆች በጣም መንገዱን የሞሉ ድሃ ልጆች የተፈጠሩበት ጊዜ ነው ያ ጊዜና አንድ ፓስተር ነው ለነዚህ ልጆች ወንጌል ለመስበክ ብሎ የሰንበት ትምህርት የጀመረው በዛ ጊዜ ማለት ነው እንጂ ሰንበት ትምህርት ከድሮ አልነበረም በብሉይ ኪዳን የተሰጠን ልጆች በመጀመሪያ የልጆች አስተማሪዎች ወላጆች ናቸው መጽሐፍ ቅዱስን በሙሉ ስታዩ ኃላፊነቱ የሚሰጠው ለልጆች ለወላጆች ነው ኤፌሶን ምዕራፍ 6 ቁጥር 4ን ታስተውሳላችሁ በጌታ ምክር እና ተክሳጽ አሳድጓቸው እንጂ አታስቆጧቸው ወላጆች ሆይ ብሎ ነው ጳውሎስ የሚናገረው ልጆቻችሁን በጌታ ምን ምክር የጌታ ምክር ምንድነው የጌታ ምክር እስራኤል ሆይ ስማ ነው የጌታ ምክር ህጉ ነው የጌታ ምክር ቃሉ ነው የጌታ ምክር በጌታ ምክርና በተግሳጽ አሳድጓቸው ተብሎ ለወላጆች ነው የተሰጠው ኃላፊነት በመጀመሪያ ቤተክርስቲያን መተው መማራቸው በጣም ጥሩ ነገር ነው ቤተክርስቲያን መተው ከሌሎች ጋር ህብረት ማድረጋቸው ሌሎቻችን ስናመልክ ሌሎቻችን የእግዚአብሔርን ቃል ስናስተምር ማየታቸው በጣም ጥሩ ነገር ነው በጣም ትልቅ ነገር ነው ነገር ግን ቤታችን ነው የመጀመሪያው ነገር ያለው ቤታችን ነው የሰንዴይ ስኩል አስተማሪ ለመሆን ብዙ ጊዜ ወላጆች ፈቃደኛ አንሆንም ያደግን አደልት የሆነን ሰዎች የሰንዴይ ስኩል ለማስተማር ብዙ ጊዜ ፈቃደኛ አንሆንም በተለይ ደግሞ እናቶች የሰንዴይ ስኩል አስተማሪ ብትሆኑ በጣም ጥሩ ነው ምክንያቱም እናንተ ስለ ልጆች ጉዳይ ታውቃላችሁ በደንብ ታውቃላችሁ እና ብዙ እናት የሰንዴይ ስኩል አስተማሪ እንዲበዛለን እንፈልጋለን አይደል አዎ እና ባካችሁ እናት የሰንዴይ ስኩል አስተማሪዎች እንዲበዙ እናቶች ተመዝገቡ ሰብሊጋኑና ማስተማር የምትችሉ ሰዎች ኑና ተመዝገቡ አበረታታችኋለሁ እንዲህ ያደረጉ ያሉ እናቶች አሉ እግዚአብሔር ይባርካቸው ይሄ ለህፃናት ምናምን የሚተው አገልግሎት ስላልሆነ ማለት ነው ለትንንሽ ልጆች የሚተው አገልግሎት አይደለም በጣም ትልቅ አገልግሎት ነው ልጆች በቤት ውስጥ አንተ እግዚአብሔርን እንደምትወደው ካዩ በቃ አንተን ነው የሚከተሉት ምንም ጥያቄ የለውም አንተ ስትጸልይ የሚያዩ ከሆነ አብረው ይጸልያሉ አንተ የምትወደውን ጌታ መከተል ይወዳሉ ምክንያቱም አንተን ስለሚወዱህ አንቺን ስለሚወዱሽ አንቺ የምታደርጊውን ነገር ከምትናገረው ይልቅ የምታደርጊውን ነው የሚከተሉት የምታደርገውን ነው የሚከተሉት ልጆች ቤት ውስጥ አንደኛ አድርገ ያስቀመጥከው ምንድነው ሁሉ ጊዜ የምታረገው ማቋረጥ ነገር ምንድነው ብዙ ጊዜ የሚያስጨንቁ ነገሮች ሌሎች አሉ የነሱን ፊዚካል ኒድ ማሟላት ኢሞሽናል ኒዳቸውን ማሟላት የተለያየ ነገራቸውን ማሟላት በጣም ያሯሩጠናል ነገር ግን ከሁሉ በፊት የሚቀድመው ነገር ልጆች ከእግዚአብሔር ጋር መገናኘት አለባቸው ወገኖች የክርስቲያን ቤት የክርስቲያን ቤተሰብ ልጆችን በተመለከተ የመጀመሪያው ትልቁ ዓላማ ልጆችን የጌታ ተከታይ ማድረግ ነው ልጆችን ደቀ መዝሙር ማድረግ ነው በቃ ክርስቲያን ቤተሰብ ውስጥ ያደገ ልጅ እውነተኛ የጌታ ተከታይ እንዲሆን አደራ አለብን
ደቀ መዝሙር የምናደርገው ቤተክርስቲያን ደቀ መዝሙር ትምህርት ያስተማርን ብቻ አይደለም ቤት ውስጥ የጌታ ተከታይ ማድረግ አለብን ይሄ የእግዚአብሔር አጀንዳ ነው የእግዚአብሔር ሐሳብ ነው ለልጆች አስተምራቸው የሚለው ይሄንን ነው እኔን እንዲወዱ እኔን እንዲከተሉ እኔን የሚመስሉ እንዲሆኑ ቤት ውስጥ አስተምራቸው ጸሎት አስተምራቸው ቃል አስተምራቸው ለሌሎች ማካፈልን አስተምራቸው አስራት መስጠትን አስተምራቸው አንተ ስትሰጥ ሲያዩ እነሱ ነገ ሰጪዎች ይሆናሉ አንተ ስትሰጥ ማየት አለባቸው ለእግዚአብሔር ሥራ ስትሰጥ ማየት አለባቸው ለወንጌል ሥራ ስትሰጥ ለድሆች ስትሰጥ ማየት አለባቸው አብረው መስጠት አለባቸው ልጆች ሁሉ ነገር ስለነሱና ስለነሱ ብቻ እንዳልሆነ ማወቅ አለባቸው ሁሉ ነገር ስለ እግዚአብሔር እንደሆነ ማወቅ አለባቸው የሚያረጉት ነገር ሁሉ ከእግዚአብሔር ጋር የተገናኘ እንደሆነ ማወቅ አለባቸው በጣም ጥሩ ውጤት ሲያመጡ እግዚአብሔርን የሚያከብር ሥራ እንደሰሩ ልነግራቸው ይገባል አንተ ጎበዝ ምናምን ከማለት በተጨማሪ ይሄኮ ጌታ የሚከብርበት ነው አንተ ትልቅ ልጅ ሆነ ዶክተር ሆነ ሌላም ባለሙያ ሆነ እግዚአብሔርን የሚከተል እግዚአብሔርን የሚያከብር ባለሙያ እንድትሆን እግዚአብሔር ይፈልጋል ብለን መንገር አለብን ከሙያቸው በፊት እግዚአብሔር አለ በትምህርታቸው በጣም ኤክሴል ቢያረጉ ጥሩ ነው ምንድነው ፐርፐዙ ኦኬ ኤክሴል አደረጉ በጣም ጎበዝ ተማሪ ሆኑ ጥሩ ፕሮፌሽናል ሆኑ ምንድነው ከዛ በኋላ ዓላማው ክርስቶስን ማሳየት ነው በዚህ ምድር ላይ የክርስቶስ አምባሳደር ሆኖ መገለጥ ነው ይሄንን ነው የምናሳድገው እነዚህን ልጆች ነው የምናሳድገው ከሌላው ይንለያለን ማለት ነው እኛ ሌላው ዝም ብሎ ዶክተር እንደሆነ የኔም ልጅ ዶክተር ከሆነ ምንም ዋጋ የለውም ምንድነው ልዩነቱ ክርስቲያን ዶክተር እውነተኛ ክርስቲያን ፕሮፌሽናል እንዲሆን ነው መፈልገው ልጅ አገልጋይ የሆነ ፕሮፌሽናል መሆን ይችላል እግዚአብሔርን የሚወድ ለእግዚአብሔር የተሰጠ ባለሙያ ሆኖ እንዲያድግ እንፈልጋለን ይሄንን የምናደርገው ቤታችን ውስጥ ከቤታችን ነው የሚጀምረው ስለዚህ የምንወደውን እግዚአብሔርን ነው የምናሳያቸው ቤታችን በዚህ ከተሞላ ሌላ የት ይሄዳሉ ልጆች ባልና ሚስት ባለን ሪሌሽንሺፕ ጤነኛ የሆነ ሪሌሽንሺፕ ጤነኛ የሆነ የፍቅር ግንኙነት እንዲኖረን መጀመሪያ እኛ ከእግዚአብሔር ጋር ጤነኛ ግንኙነት ያስፈልገናል አይደለም አዎ ጤነኛ ግንኙነት ካለን ጤነኛ የሆነ የባልና የሚስት ግንኙነት መኖሩ ግድ ነው ምንም አያስቸግረንም ለእግዚአብሔር የተገዛ እግዚአብሔርን የሚወድ ህይወት ካለ እርስ በርስ መገዛዛት እንችላለን አንዳችን ለአንዳችን እውነተኛውን ፍቅር መግለጥ እንችላለን ጤነኛ የሆነ ወላጅ ደግሞ ያለበት ቤት ልጆች ደስ ብሏቸው መኖር ይችላሉ ልጆች እግዚአብሔርን ማየት ይችላሉ ስጋት አይኖርባቸው ስንት ልጅ ነው በስጋት የሚኖረው ዛሬ ወገኖች በጣም ብዙ ልጆች አባትና እናታቸው ሰላም ስላልሆኑ በጣም በስጋት ነገ ምን ይሆን ብለው በስጋት የሚኖሩ ልጆች አሉ ቤት ውስጥ ለአባትና ለእናታቸው ችግራቸውን ማወያየት አቅቷቸው መተው ቤተክርስቲያን ለአገልጋዮች ወይንም ትምህርት ቤት ሄዶ ለአስተማሪዎች ችግራቸውን የሚናገሩ ልጆች አሉ አሁን የክርስቲያን ልጆች ማለት ነው ሶስተኛ ናቸው ሶስተኝነታቸውን እንጠብቅላቸው አንደኛ እግዚአብሔር ሁለተኛ ባለትዳር የትዳር ጓደኛችን ሶስተኛ ልጆቻችን ከዛ በታች አይውረዱ ይሄም ፈተና ስለሆነ ማለት ነው ስራችን አንዳንድ ጊዜ ልጆቻችንን ያስተወናል አገልግሎታችን ልጆቻችንን ያስተወናል ሌላም በልጆቻችን ጊዜና ህይወት ሌላ ነገር ገብቶ ቅድሚያ ሲወስድ
እናያለን። ልጆቻችን እኛን ይፈልጉናል። መሰጠት የሚገባውን ቦታ ልንሰጣቸው ይገባል። እግዚአብሔር የተመሰገነ ይሁን። እንግዲህ የክርስቲያን ቤተሰብ የመጽሐፍ ቅዱሳዊ ወላጅነት እንደዚህ ነው። ባጭሩ በጣም ሰፊ የሆነ ሐሳብ ነው መጽሐፍ ቅዱሳዊ ወላጅነት። ነገር ግን መሰረታዊው ነገር ይሄ ነው። መጽሐፍ ቅዱሳዊ ወላጅነት የሚጀምረው እኔ ከእግዚአብሔር ጋር ካለኝ ግንኙነት ነው። ከዛ በኋላ ለትዳር ጓደኛዬ ከምሰጠው ቦታ ነው። ከዛ በኋላ ለልጆቼ ከምሰጠው ቦታ ነው። እነዚህን 3 ቅደም ተከተሎች ሳናዛንፍ እግዚአብሔርን በቤታችን በኑሯችን እንድናከብረው መውደዳችንም እንዲታወቅ እግዚአብሔር አምላክ ይርዳን። አሜን። እስቲ ሁላችንም በመጀመሪያ እግዚአብሔር እንላለን። አንደኛ እግዚአብሔር። አሜን።